ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገር እየበላ ይውጣ። ለምን አትወጣም አንተ? ከተማ ውስጥ ያለ ምዕመን በርገር ይበላል ብለው የሚያመዛዝኑ ከሆነ ከተማ ውስጥ ያለ ምዕመን እኮ ልጅም ይወልዳል እና መነኮሳትም ልጅም ይውለዱ። የከተማ መነኮሳት ጉዳይ አሁንም እሳቱ እየተቀጣጠለ ይገኛል። ውስጥ ለውስጥ በጳጳሳት ዘንድ ትላልቅ ምናከብራቸው መምህራን ዘንድም መከፋፈል ተፈጥሯል። ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት በጣም ምናከብራቸው መጋቤ ሐዲስ እሸቱ ዓለማየሁ ትልቅ ነጥብ ጥለዋል። ከሳቸው ማይጠበቅ ትልቅ ነጥብ አውደ ምሕረቱ ላይ ጥለዋል። አሁን ደግሞ ሰሞኑን እየሰማው ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ ወደ ስድብ የገቡ ምዕመናንን እያዩ ነው። ጭንቀት ግርግር በዝቶበት ለሰላም ነው እኮ ቤተክርስቲያን የሚሄደው፣ ለሰላም ነው ቤተክርስቲያን የሚሄደው። ያ ህዝብ እንዴት ነው? ልጆቼ በዚህ መስቀል እያቸዋለሁ። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። በውጭ ሀገር ላላችሁ መላ ኢትዮጵያውያን ኤርትራውያን ብፁዕ አቡነ ሉቃስ ትልቅ የሞትና የህይወት ሽረት የሆነ ቃል ትልቅ ቃል ተናግረዋል። ስውሯ ማርያም የተመኛችሁት ሁሉ ታሳካላችሁ፣ ሐዘን መከራን መጎዳትን አታሳዩ። ግን ምዕመናን ራሳችሁን ነጻ ታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ይህንንም አባታዊ ቃል ይዤላችሁ መጥቻለሁ። ሳታዩ እንዳትወጡ። በተለይ አሜሪካ እና ኢሮፕ ውስጥ የምትኖሩ ኢትዮጵያውያን ኦርቶዶክሳውያን ማለት ነው። ኧረ ጎበዝ ያዘው በጅብ ቆዳ የሀብትና መስተፋቅር ይሰራል። በእንዲህ አይነት ኤአይ ቪዲዮዎች ስንት ሰው እንደተጨበረበረ ልነግራችሁ አልችልም። በጣም በሚገርም ሁኔታ በሚያሳዝን ሁኔታ እዚህ ጋር እስቲ ቪዲዮቹን እንመልከት። ይሄ ቻናል ቲክቶክ ላይ በጣም ብዙ ፎሎ ላይ ያለው ቻናል ነው። ተመልከቱ የሚሰራው ነገር። ቆዳ የሀብትና መስተፋቅር ይሰራል። ውጣ አንተ ቡዳና ሰይጣን፣ በታላቁ መርጌታ ስም ውጣ። ያዘው እኔ ታላቁ መርጌታ ነኝ። የሀብት የአይነ ጥላ ያዘው እኔ ታላቁ መርጌታ ነኝ። የሀብት የአይነ ጥላ ያዘው እኔ የመርጌታ አለቃ ነኝ። ሁሉን አድናለሁ። ያዘው እኔ ታላቁ መርጌታ ነኝ። የሀብት የአይነ ጥላ ያዘው እኔ የመርጌታ አለቃ ነኝ። ኧረ ጎበዝ ያዘው በጅብ ቆዳ የሀብትና መስተፋቅር ይሰራል። ያዘው እንዳልኳችሁ በጣም በሚያሳዝን ሁኔታ ብዙ ሰዎች በዚህ ነገር ተታለው ብራቸውን ተበልተው ሲያለቅሱ አይቻለው። በእውነት ስልክ ቁጥር ከውስጥ አስቀምጦ በቤተክርስቲያን ጥላ የቤተክርስቲያን ልብስ በማስመሰል በኤአይ ሰርተው እንዲህ አይነት ቆሻሻ የሆነ ስራ እየሰሩ ነውና ብዙ ምዕመናንም ሲበሉ አይቻለው። አረ እባካችሁ ተጠንቀቁ። የሀብት የመስተፋቅር ምናምን እንዲህ አይነት ጥንቆላዎች ቤተክርስቲያንን በፍጹም አይወክሉ ናቸው። ቤተክርስቲያን አታውቃቸውምና እባካችሁ። እና አንድ ወንድማችን በጣም ትልቅ ግሩም ስራ ሰርቷል። ቀጥታ ደወለላቸው ለእንዲህ መርጌታ ተብዬ ስልክዎትን ቲክቶክ ነው ያገኘሁት። አባቴ የሚያግዙኝ ነገር አለና ላማክረውት ነበረ። ገንዘብ እሰራለሁ ይበተንብኛል እና ከኪሴም ዝም ብሎ ይጠፋብኛል። እንደው መፍትሄ ካለ ደሴ ነኝ። ደሴ ቡቲክ ነው የምሰራው ጂንስ እና የሙስሊም ጀለብያ ነው የምነግደው። ጂንስ ሱሪዎችና የሙስሊም የጀለብያ የለም እሱን ነው የምነግድ። ቆየው አንድ 3 አመት ሆኖኛል። አንድ አይሱዚ ብቻ ነው የገዛሁት አለኝ። እሱ ግን በሁለቱም እሰራለሁ ይበተንብኛል። አባቴ እንደው መፍትሄ ይስጡ ብዬ የአባቴና የእናቴን ስም የሶስታችን ስም የሚያስከፍሉኝ ስንት ነው? ክፍያ ይኖረው ይሆን?
እሺ እኔም ወረፋዬ ይበዛል ብዬ አያነሱልኝም ብዬ ነበር። አመሰግናለሁ በጣም። አዎ እንደው ከይቅርታ ጋር ግን ሌባ ነው እርሶ። ሌባ ነው እንደው ከይቅርታ ጋር ምንድነው የሚያጭበረብሩት ህዝብን? አንተ ዝም ይኸውልህ አሁን ቀጥታ ስርጭት አሌባ መርጌታ ደባስ የሚለው ይሄ በኤአይ ታላቁ መርጌታ እያለ ጥላ አስይዞ የቤተ ክርስቲያን ጥላ አስይዞ የሚያጭበረብረው ሰው ነው። እንግዲህ ይሄ የአባትህን ስም የእናትህን ስም አፈርግባ ድንግል ማርያም እንደዚህ አይነት ሌቦች ናቸው። እንግዲህ ህዝቡን ጥርቅ እያደረጉ የሚበሉት የአባቴን ስም ልሰጠው የእናቴን ስም ልሰጠው እዚያ የሚበተንብኝን ገንዘብ ሊሰጠኝ ማለት ነው። ሌቦች ብትጠነቀቁ ነው የሚሻላችሁ ምእመናን። እንደዚህ አይነት አካውንት ስታገኙ ሪፖርት አድርጋችሁ አስጠፉት። ለምን እንደሆነ ታውቃላችሁ? መርጌታ የሚለው ስም ቤተክርስቲያናችን የሚወክል የመምህራን ስም ስለሆነ ማለት ነው። በእንደነዚህ አይነት ሌቦች ግን ስማችን ይጠፋል፣ የካህናቱ ስም ይጠፋል፣ የሊቃውንቱ ስም ይጠፋል። አያችሁ ኦርቶዶክስን ተጠግተው ነው እንግዲህ እንደዚህ የሚዘርፉ ህዝብን እና ጥንቃቄ እንድታደርጉ ነው። አያችሁ ግን ሊበላ ማለት ነው። በቃ የሚገርም እኮ አሁን እኮ የክርስትና ስማችሁን የእናት አባታችሁን ስም የምትልኩ ትኖራላችሁ። መድኃኒዓለም ይቅር ይበላችሁ ድንግልን። መርጌታ ነቁ ግን ምንም መርጌታ አይደለም በመሰረቱ። እንደዚህ አይነት ሰው መርጌታ የሚለውን ስም ተጠቀመ እንጂ ምንም አያውቅም፣ ቤተክርስቲያንን አያውቃትም። ብዙ ነገር መናገር አልፈልግም። ተጠንቀቁ። በቃ የምታዩትን ነገር ሁሉ አትመኑ። መርመር አድርጋችሁ ምንድነው እንዴት ነው ቤተክርስቲያን እንዴት አስተምራለች የሚለውን መርምሩ። ያው ዘመኑ በቃ አጭበርባሪዎች የበዙበት ዘመን ስለሆነ ስውሯ ማርያም የተመኛችሁት ሁሉ ታሳካላችሁ። ሐዘን፣ መከራን፣ መጎዳትን አታሳያችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችኋለሁ። በመላው ዓለም ሁሉ የምትጨነቁ ተስፋ ይስጣችሁ። እግዚአብሔር ያላሰባችሁትን እንጀራ ይስጣችሁ። አገራችንን ሰላም ያድርግልህን። አሜን በሉ ልጆቼ። በቃ የእናንተን ልብ ስለሚያውቁ በየት በኩል መምጣት እንዳለባቸው ስለሚያውቁ በቃ ሁሌም በቃ ያሸንፏቸዋል። በተለይ ምዕመናን በአባ ገብረ ኪዳን ሁላችንም እንደማንጨክን ታውቃላችሁና የፕላስ ምልክቷንና ኮሜንት ላይ አሜን እያላችሁ የመስቀል ምልክቷን እንግዲህ አካውንት ለማሳደግ ነው። እንግዲህ አባታችን ያላሉትን ነገር በፍጹም ስብከታቸው ላይ እሳቸው የፕላስ ምልክቷን ንኩ ምናምን እያሉ እንዳላስተማሩ ግልጽ ነውና በኤአይ የእሳቸውን ስም ተጠቅሞ እንዲህ ይሸቅሉባችኋል፣ ፎሎወር ያገኙባችኋልና ኮሜንቱን ሳይ እዚህ ቪዲዮ ላይ አቤት ምዕመናን አቤት አሜን 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 እያሉ ፎሎም እያደረጉ ያሉ ምዕመናን ሳይ አዝናለሁ። በቃ አዝናለሁ በእውነት። እባካችሁ በእውነት እንዲህ አይነት አስቀያሚ የሆነ ስራ የምትሰሩ ደግሞ እግዚአብሔር ይጠይቃችሁ። አቤት እንዴት ያሳዝናሉ ግን! አቤት እንዴት ያሳዝናሉ ግን! የትግራይ እናቶች አረ ጦርነት አይገባቸውም፣ ለነዚህ ጦርነት አይገባቸውም። አረ በእናታችሁ ተዋቸው፣ እባካችሁ ተዋቸው። በቃ ጦርነት ይብቃን። አረ መድኃኒዓለም እኛን ተው። እንደውም እኛ ክፉ ነን። እንደውም እነዚህ የዋሃን እናቶችን ቢያንስ ስማቸው፣ እነዚህን ስማቸው። በእውነት ጦርነት ይበቃል። እና በጣም እኔ ልቤን መብራህን ነው የምላችሁ፣ ለቪዲዮ አይደለም። በቃ ልቤን ይበላሉ። በቃ ሁሌም በቃ ቲክቶክ ላይ ቪዲዮአቸውን ሳይ የትግራይ እናቶች በጣም የዋህ እንደሆኑ ስለማውቅ ማለት ነው። በጣም ንጹህ ናቸው። ጸሎታችሁ መድኃኒዓለም ይቀበል ከማለት ውጪ ምንም አልልም እኔ። ብቻ እግዚአብሔር ይሁነን፣ ለሀገራችን ሰላሙን ያምጣልን። ውድ ቤተሰቦቼ የዛሬ ቪዲዮአችንን በእንዲህ አይነት መልኩ ጀምረናል። ቪዲዮን ላይክ አድርጉ አላልኳችሁም? ዛሬ ሲጀምር ሁላችሁም ላይክ አድርጉ። ኦርቶዶክስ ቲቪን እስካሁን ድረስ ሰብስክራይብ ካላደረጋችሁ በጣም ብዙ ነገር እያመለጣችሁ ነውና ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አሁንም እንቀጥላለን። በጣም ድንቅ የሆኑ አስተማሪ የሆኑ ቪዲዮዎች አሁንም ይታዩኛል። የመጋቢ አዲስ ቪዲዮ፣ የብፁዕ አቡነ ገብርኤልም አነጋጋሪ ቪዲዮ ጋር እየደረስን ነው። አብራችሁን ሁኑ። ልጆቼ በዚህ መስቀል እያቸዋለሁ። እግዚአብሔርስ ምን ይላቸዋል? እውነት ወንጌል አለማወቅ እኮ ነው። እውነት ይከምራል።
ምን ያንደባልላችኋል? እንደዚህ በቃ ገንዘብ መጠየቅ ሆነ መጠየቅ ነው። እንደዚህ ድራማ ምናምን አክሽን ከት እየተደረጋችሁ ድራማ መሰራት እንዴ ካህናት አባቶች ምናምን የዚህ ሁሉ ችግር በጣም የሚታወቀው ልንገራችሁ። ከተማ ላይ ያሉት ቤተክርስቲያን ሀብታሞች ናቸው። ለገጠር ቤተክርስቲያን አይደጉም። ገባ? ከተማ ላይ ያለው አስተዳዳሪ ብሩን ብልጥ ያደርጋል፣ የሚገርም መኪና ይገዛል። በጣም በቃ የከተማ ቤተክርስቲያናት ሂሳብ ሽሞች ዘንጦ ነው የሚኖሩት። ገጠር እንደዚህ አይነት ቤተክርስቲያኖች ላይ ቅዳሴ አይቀደስም። ከዛ እነዚህ ቲክታከሮች መጮች ይሆናሉ ማለት ነው። እንደዚህ በቃ አክሽን ከት እየተደረጉ በቃ ብዙ ጊዜ በቃ እንገራችሁ ትኩረታችን ገንዘብ፣ ትኩረታችን ግንብ። ህዝቡ እኮ ምንም የሚያውቀው ጉድ የለም። ወንጌል አብዛኛው ህዝብ እኔ ልንገራችሁ መጽሐፍ ቅዱስ አያውቅም። ብዙዎችን ያማረረ ነገር ነው። ሰሞኑን በመሰራቸው ቪዲዮዎች ሁሉ እያነሳው ይገኛሉ። እኔ እንግዲህ እስቲ ሐሳቦች ያው ተደማምረው አይደል አክሽን የሚሆኑት። መጀመሪያ አንድ ነገር ለማድረግ ከሐሳብ ስለሚነሳ ሐሳቦችን እናንሸራሽር በሚል ነውና ብዙ ኦርቶዶክሳውያንም እያነሱ ያሉትን ሐሳብ እንግዲህ ለማንጸባረቅ እየሞከርኩ ነው። ልመና በተለይ መሬት ላይም ሚዲያ ላይም ቤተክርስቲያናችን በብዙዎች ዘንድ እየተተቸች ትገኛለች እና በሚያሳዝን ሁኔታ ከተማ ላይ ደግሞ እንግዲህ እንደምታውቁት ምንም ያልሆነ ቤተክርስቲያን አፍርሰው እድሳት ብለው ያላነሰ 100 ሚሊዮን 50 ሚሊዮን ያወጣሉና ሐሳቦችን እናንሳ በሚል ነው። ውድ ቤተሰቦች የሚካኤል ዕለት ወደ አንድ ትልቅ ደብር ለማንገስ ሄጄ አንዳንድ ነገሮች የሚባሉት በጣም ከህዝቡ አንጻር ሳየው ህሊና የነካኝ። ይኸው ምንድን ነው የልማት አርበኛ ናቸው። የልማት አርበኛ ይሄ የልማት አርበኛ አንድ የቤተ ክርስቲያን ሰው አርበኛ የሚያሰኘው በጾም በጸሎቱ የተጋ ሌት ለሰዓታት ቀን ለማህሌት የሚተጉ እነዚህ አርበኞች ናቸው። በጸሎት የሚያስተምሩ ህዝቡን ወደ ንስሐ የሚመልሱ እነዚህ ናቸው አርበኛ መባል የሚገባቸው። ሌላው ደግሞ እልል በሉ ነው። በቃ እልል በሉ እንዴ አነስ ሲል ደግሞ አይችማ ሚስኮል ናት፣ እቺ ሚስኮል ናት። እልል በሉን እንዴት ነው እንደሚለው? እንዴት ነው ደስታውን የሚገልጠው? እንዴ የሚሄደው እኮ የዚህ ዓለም ጥድፊያ ውካታ በስቶበት ጭንቀት ግርግር በስቶበት ለሰላም ነው እኮ ቤተክርስቲያን የሚሄደው። ለሰላም ነው ቤተክርስቲያን የሚሄደው። ያ ህዝብ እንዴት ነው ደስታን ግለጽ፣ እልልታን አሰማ፣ አጨብጭብ፣ ዝለል እንዴት ይባላል? አረ የህዝቡን ስሜት እንረዳ። በምን ብሎ ነው? በምን ጎኑ ነው? አዝኖና ተክዞ ይሄዳል። ሰላም አገኛለሁ ብሎ ይሄዳል ወደ ቤተክርስቲያን። ሰላሙን እንስጠው እንጂ እንረዳለት እንጂ። አዎ ይሄን ለማለት ነው። እንግዲህ በተረፈ ኮፒ ሊንክ እና ሼር አይረሳ። እግዚአብሔር ይስጥልን። የብዙ ምዕመናን ጮኸት ነው እንግዲህ እነዛን ሁሉ ቪዲዮዎች ላመጣላችሁ አንችልም። በተደጋጋሚ እያወራን ነው። እውነት መፍትሄ እንፈልጋለን። በእውነት ከቅዱስ ሲኖዶስም መፍትሄ እንፈልጋለን። ይሄ ነገር በእውነት አድጎ እዛ እንዲደርስ እንፈልጋለን። ይሄ ጉዳይ ልመና አውደ ምሕረታችን ላይ ያየናቸው ያሉ ነገሮች ሁሉ ምዕመኑን ከቤተክርስቲያን የሚያጠፉ ናቸው። የምዕመናኑ አስራት የካህናት ደሞዝ ነበር። ምዕመናኑ በሉት፣ ወሰዱት፣ ሰረቁት እኮ ነው የምላቸው። አስራት ባለማውጣታችን ደግሞ ምን ተፈጠረ? ልመና አውደ ምሕረት ላይ ገንዘብ ጣልጣል አድርጎ የሚባል ልመና መጣ። ወንጌል በምንማርበት ቤተ መቅደስ ጨረታ ሁሉ እስከማካሄድ እንደርሳለን። ለምን? አስራቱ ካልተከፈለ ይሄ የማይቀር ጉዳይ ነው። ስለዚህ የካህናት ደሞዝ የምዕመናኑ አስራት ነው። ካህን ራሱን ይሰጣል፣ ምዕመኑ አስራቱን ይሰጣል። ቤተክርስቲያን የምናገለግለው በዚህ ነው። ካህኑን ደሞዙ ስላጣ ከምዕመናን በሙዳየ ምጽዋት የሚከፈል ሆነ። ሙዳየ ምጽዋት የካህን ደሞዝ ለመሆን ምንም አይነት መስፈርት የለውም። ሙዳየ ምጽዋት የደሃ ደሞዝ ነው፣ የካህን ደሞዝ አይደለም። ስለዚህ ምን ሆነ? የምዕመናኑ አስራት የካህናት ደሞዝ ነበር። ምዕመናኑ በሉት፣ ወሰዱት፣ ሰረቁት እኮ ነው የምላቸው። ግልጽ እኮ ነው የምነግራቸው። ወሰዱት። ስለዚህ ካህኑ ደሞዝ የለውም ማለት ነው። ከዛ ምን ይሆናል? ሙዳየ ምጽዋቱን ካህኑ እንዲበላ ተደረገ። ይህ ደግሞ የማን ደሞዝ ነበር? የድሃ። ድሃው ደግሞ የት ቁጭ አለ? በር ላይ ቁጭ ብሎ መጸለይ የለ፣ ማስቀደስ የለ፣ ቸንች መለመን። ከማን? ከኛ። እኛ ጋር እኩል ማስቀደስ ያለበት እኮ ነው። አያችሁ? ይሄ እኮ ነው ሌብነት ተፈጠረብን። ከዛ ሰላም አጣን። ከዛ ከእግዚአብሔር ጋር መታረቅ አቃተን። ከእግዚአብሔር ጋር ካልታረቅን ደግሞ ዘረኝነቱ፣ መጥፎ ስሜቱ፣ ክፋ
ክፋቱ አድማኝነቱ እስከ ቤተ መቅደስ ይገባል። እስከ ቤተ መቅደስ የገባው ዘረኝነት ከእግዚአብሔር ጋር እንደማያገናኝ ግልጽ ነው። አስባችኋል? በዚህ ልንታረቅ ይገባል። አለዚያ ስርዓቱን ሳያወጣ ግን ምንም ምመን በእግዚአብሔር ዘንድ ደስታን ማግኘት አይችልም ማለት ነው። ስለዚህ ታዲያ ይሄንን ካደረኩ በኋላ ምን ላድርግ የሚል ካለ ደግሞ ስጋ ወደው መቀበል። አባታችን ቃለ ሕይወትን ያሰማልን። ያሉትን አልደግምላችሁም። ውጭ ሀገር ላላችሁ ውጭ ሀገር የተለያየ ቦታ ላላችሁ ምዕመናን አንድ መልእክት አለ። ግን ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ እንደ ወገኖች። እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። በደንብ ስሙልኝ። ድጋሚ ልድገምላችሁ። በደንብ ስሙልኝ። በተለይ ውጭ ሀገር ያላችሁ፣ በተለይ አሜሪካ፣ ኢሮፕ ውስጥ ያላችሁ ምዕመናን ስሙልኝ በደንብ። ግን ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ እንደ ወገኖች። እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ብፁዕ አቡነ ሉቃስ እድሜዎትን ያርዝምልን መድኃኔዓለም። በቃ ተጠንቀቁ። በቃ ማንም ለመጣው ሁሉ ገንዘባችሁን እያወጣችሁ አትስጡ። በቃ ለፍታችሁ ጥራችሁ ግራችሁ ላባችሁን ጠብ አድርጋችሁ ያመጣችሁትን ብር ውድ ቤተሰቦቼ፣ ብዙ ኦርቶዶክሳውያን ቤተሰቦቼ ያላችሁ ውጭ ሀገር ኦርቶዶክስ ቲዩብ በጣም ሁሉ ጊዜ የምትከታተሉና እባካችሁ ብራችሁን በቃ በደንብ መርምራችሁ ተጠንቀቃችሁ ትክክለኛ ቦታ ላይ ለሚያውል ሰው ነው መስጠት ያለባችሁ እንጂ ጳጳስ ስለሄደ ማንም ሰባኪ አፈቀላጤ ስለሄደ ብቻ ዶላር እያወጣችሁ አትስጡ ነው ዋናው። አባታችን እግዚአብሔር ይጠብቅልን። ውድ ቤተሰቦቼ ስለ መነኮሳት ጉዳይ እንግዲህ ደርሰናል። በጣም ያስገረመኝን አንድ ቪዲዮ ላሳያችሁ። ንጹህ መስዋዕት የሚያሳርጉ ካህናትም ጭምር አሁን ተስፋችን እኮ እነሱ ናቸው። እኛ ያለ ቦታችን ከተማ ገብተን እኮ ነው እያበላሽን ያለ ነው እንጂ ስሙልኝ፣ ንጹህ መስዋዕት የሚያሳርጉ ቄሱ ነበር። ያለ ቦታችን ያለ ነው እኛ ራሱ ወደፊት ወደ ቦታችን ብንመለስ የሚመለሰን አካል መጥቶ ቦታ ቢያስይዙን በዚህ አጋጣሚ ጥሩ ነው። መነኮሳት ነን እያጠፋን ያለ ነው ቤተክርስቲያን። ከተማ ገብተን ያለ ቦታችን እየፈተፈትንና በዚህ አጋጣሚ በትዳር ላሉት ትዳራቸውን አክብረው እንዲኖሩ በቅድስና ውስጥ የሚገኙት ልጆች ቅዱሳን ናቸው። መንፈስ ቅዱስ አፋቸውን ጸፍቶ ያናገራቸውን ቪዲዮ ተመለከታችሁ አይደል? አባ ሕርያቆስ ይባላሉ። እንግዲህ ባለፈው መነኮሳት ገዳም ይግቡ በሚለው ተቃውመው ቪዲዮን አሁን እናያለን ተቃውመው ነበር እና ይሄ ጉዳይ ይሄ አጀንዳ ሳይነሳ በፊት የተናገሩት ንግግር ነው ከራሳቸው አንደበት። መነኮሳት ለብዙ ነገር ችግር እየሆንን ነውና የሆነ አካል መጥቶ ወደ ገዳም ይመለሰን ቢገኝ ጥሩ ነው ብለዋል። ራሳቸው በአንደበታቸው እንደሰማችሁት። ልባቸው እኮ ያውቃል እኮ እግዚአብሔርን። ውድ ቤተሰቦቼ መነኩሴ ቤቱ ሀገሩ ከተማ እንዳልሆነ ያውቃል ልባቸው። እያወቁ ነው ሐሰትን የሚነዙት አውደ ምሕረት ላይ። እንዲህ ሐሰትን አውደ ምሕረት ላይ የሚነዙ ከሆነ ሌሎች ንግግሮትንም ትምህርቶትንም እንዴት እንመን? አባታችን እቹትናችን እንመልከት። አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ? ንገሩኝ እንጂ አሁን ራሴን ለማዳን ምኑ የትኛው ደሞዝ ሊቀርብን? ምን የሚከፈል ምን የሚቀርብን ነገር አለ? ምንም የለም። እና እንግዲህ ይሄ ነው ውድ ቤተሰቦቼ። እና በጣም በዚህ ያህል አውደ ምሕረት ላይ ውሸት በጣም ያሳፍራል። ልቦት የገዛ ልቦት ሁሉንም ነገር እውነታውን እያወቀ ያልተባለን እንደተባለ አድርጎ መነኮሳት አታስፈልጉም ተብለናል ብለው አውደ ምሕረት ላይ ዋሹ። እውነት ይሄ ምንም እኔ ክፉ ቃል አላወራም ማንም ነኝ እኔ፣ ግን ልቦት እያወቀ እንዲህ ማረጎት በጣም ያሳዝናል። እና እንዲህ አይነት ሰዎች ናቸው እንግዲህ አውደ ምሕረት ላይ እየወጡ ህዝቡን እናስተምራለን እያሉ ያሉት የራሳቸውን ቃል ቀጥፎ የበሉ አባቶች ተብዮች ብቻ ያሳዝናል። እና አሁንም ይህንን ነገር ማስተጋባታችንን እንቀጥላለን። መነኮሳት ቤታችሁ ገዳም ነው እንጂ ከተማ አይደለም። መነኮሳት ከተማ ውስጥ ሊኖሩ አይገባም እንላለን። ይሄ አባባላችን
ከምዕመኑ እስከኛ ሚዲያ ላይ እስካለነው እስከ መምህራኑ አንድ መሆናችን እያንቀጠቀጣቸው ይገኛል። ውድ ቤተሰቦች ከተማ ውስጥ ያሉ መነኮሳትን እና አውደ ምሕረት ላይ ሌላም አባት ገረገራን ዋልድባ ናት ከሌዝ ነው መኖር ያለበት ከሌዝ ነው እያል ጊዜያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። ምን ሰርተሃል? እግዚአብሔር ስራ። ይኸው ጊዜያችንን በተራ ነገር አናጥፋው። በእውነቱ መምህራንም ይሄን ቆም ብለው ሊያስቡ ይገባል። በተራ ነገር እርስ በርስ በመነቃቀፍ እርስ በርስ በመነቃቀፍ ስለ ጨርቅ፣ ስለ ቆብ፣ ስለ ቀሚስ፣ ስለ ካባ የምንሰብክበት ጊዜ አይደለም። አሁን ክፉ ዘመን ነው። አው ክፉ ዘመን ነው አባቴ፣ ክፉ ዘመን ነው። እናንተ ከገዳም ወደ ከተማ ስለገባችሁ ነው ክፉ ዘመን የሆነው። በእናንተ ምክንያት ነው ክፉ ዘመን የሆነው። እናንተ ገዳም ብትገቡ ሁሉም ነገር ይስተካከል ነበር። እና አውደ ምሕረት ላይ እንዳልኳችሁ ቅድም መግቢያ ላይ እንዳልኳችሁ አውደ ምሕረት ላይ ብዙ በቃ መነኮሳት እንዲህ እያሉ ነው በቃ ይጠቅሳሉ። የማይጠቅሱት ነገር የለም ምናምን በቃ ነገሩን ለማደባበስ አረ የትም ቦታ የትም ፍጪው ዱቄትን አምጪ ነው ያሉት። አረ የትም ቦታ ብንኖር ችግር የለውም እና እያሉ ህዝቡን ማኒፑሌት ለማድረግ እየሞከሩ ነውና መምህራኑም አሁንም ምላሽ መስጠታቸውን ቀጥለዋል። ደስ የሚለው ነገር ምንኩስና የፈቃድ ህግ ናት። ማንም ተገዶ አይደለም። አሁን ሰሞኑን ይሄ ሐሳብ ሲነሳ አንዳንድ ሰዎች ተነስተው እንዴት ምን አደረግናቸው ምን በደልናቸው እኛ ምን አጠፋን የሚሉ ሰዎች አያለው። ምን በደላችሁናል? መች በደሉን? እኛ እኮ በደሉን አላልንም። በደሉን የሚል ሐሳብ አልተነሳ። ነገር ግን ቦታቸውን ለቀቁ ነው። ምዕመኑ በመመነቱ ካህኑ በክህነቱ መነኩሴውን በበዓቱ ሲሆን ነውና የሚሰምረው ቦታቸውን ለምን ለቀቁ ነው እንጂ መሽኛ በግላችን በደሉና የግል ጸብ እኮ አይደለም። አንዳንዶቹ ምቀኝነት ይመስላቸዋል። እኔ አሁን በሽ የሚቆጠር መነኩሴ በከተማ ኖረ በገዳም ነው እሱን ደሞዝ ያለው ወስዶ ምን ያደርግልኝ? ምን አስቀናኝ? ግን በጎ ቀናት ነው ምቀናላቸው። አባቶቼ እናቶቼ በዚያው በገዳሙ ነው ለዓለምም ለራሳቸውም ለኔም ጭምር እንዲጸልዩ ነው። እውነታው ይሄ ነው። እንግዲህ ምንም ሌላ ነገር አላወራንም እኛ። ይሄ ነው እውነታው። እና አሁንም ጉዳዩ አውደ ምሕረት ላይ እንግዲህ ቀጥሏል። አቡነ ገብርኤል በጣም በብዙ ነገር አነጋጋሪ የሆኑ ጳጳስ ለስም አጠራሯ ክብርና ምስጋና ይድረሳትና እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ብለው በአደባባይ የተናገሩት ብዙ ምንፍቅና ብዙ ክደትንም ያስተማሩት አቡነ ገብርኤል አሁንም መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክ ፉንድ እየበላ ይውጣ። ለምን አትወጣም አንተ? በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሎ አሕዛብ ወገብረ ኩሎ እብሮ ኩሎ አሕዛብ እማሃዱ እጓለሚያ ከመንበሩ ዲበ ኩሉ ገጸ ምድር፣ በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባል ድሆች ምስኪኖች ናቸው። መነኩሴ እኮ ቢሞት የሚገንዘውን ካሌለም እኮ በራሱ ላይ በር ቆልፎ ነው የሚተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። ይሄ ሶስተኛ የዓለም ጦርነት መቼም ከተከፈተ በፌስቡክ እና በቲክቶክ ነው፣ ሌላ በምንም ሊሆን አይችልም። አሁን በዚህ ዘመን የተጀመረው ዘመቻ በአባቶች በሊቃነ ጳጳሳት በአባቶቻችን በመነኮሳት ዘመቻ ተከፍቷል። አግባብነት የሌለው ትልቁ ነገርማ እርሶት ከኋላዎት የእግዚአብሔርን ጽላት ታቦት አቆመው እንዲህ አይነት ንግግር እንዲህ አይነት ክደት መናገሮት ነው ትልቅ አግባብነት የሌለው ነገር እና በእውነት በአደባባይ ክደዋል። መካድ እንግዲህ ለኒ ጳጳስ አዲስ አይደለም። አቡነ ገብርኤል ቅድም እንዳልኳችሁ እመቤታችን ቤዛ አትባልም ብለው በጣም ተነጋግረን ነበር። ብዙ ጉዳዮችንም ፍኖተ ጽድቅ ላይ ሄደው ተናግረው ብዙ ክደቶችን ያስተላለፉ አባት ናቸውና ያ አይገርመንም። ብቻ በጣም ውድ ቤተሰቦቼ በዚህ ነገር ሁላችንም አሁንም አንድ መሆን አለብን። የቤተ ክርስቲያን ፈተናዎች፣ የቤተ ክርስቲያን ችግሮች፣ መከራዎች እየበዙ ያሉት በከተማ መነኮሳት ነው። የከተማ መነኮሳት ብቻ ሳይሆኑ ከከተማ መነኩሴነት ጳጳስ የሆኑ በእንዲህ አይነት ጳጳሳት ምክንያት ነው። በቃ ስር መሰረቱ የከተማ መነኮሳት ናቸው። ከነሱ ጵጵስና ይሾሙና
እንዲህ ለቤተ ክርስቲያን ፈተና መከራ ይሆናሉ። የቤተ ክርስቲያንን ስርዓት አያውቁም፣ ቢያውቁም አያከብሩም፣ አያስከብሩም። ብቻ ለዚህ ነገር አሁንም አንድ እንሁን። ከከተማ ወጥተው በዓት ይዘው ገዳም ይዘው እስኪኖሩ ድረስ ትግላችን ይቀጥላል። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግልህ? በግልጽ እንናገር ከተባለ የዚህ ዘመን ልቁብሽ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ነው ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱን ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች ክህነቱን አይደለም ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የመንኩስናው ሲበላሽ የጵጵስና ህይወት ተበላሽ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማ የለ በጣም እንዲህ ቪዲዮ እንዲህ ያለ ይቀጥላል። እንግዲህ በእውነት ለቤተ ክርስቲያን እንዳለ በቃ ማለት በሚቻል ሁኔታ እያየናቸው ላሉ ችግሮች በቃ ስልጣን ላይ ያሉት ጳጳሳት ስለሆኑ ከከተማ መንኩስና ሄደው ጳጳስ ስለሆኑ ለችግሮቹ በቃ እንዳለ በቃ መፍትሄ ያለው እጃቸው ላይ ነው። ከተበላሸ ምንኩስና ስለሄዱ መፍትሄ አይሰጡም፣ ምላሽ አይሰጡም። ምዕመናን ለምን ጳጳሳት በዚህ ጉዳይ ዝም ይላሉ? አሁን በድሮን ተደበደቡ የተባሉትን ሰምታችሁ ለለ ዜናውን መነኮሳት ለዛ አሁን ምንም አይነት መግለጫ አልተሰጠም። በሚያሳዝን ሁኔታ መቼም ደግሞ አይሰጡም። አታስቡ። ስር መሰረቱ ምንኩስና ስለተበላሸ ነው። አሁን ዲያቆን ዮርዳኖስ እንዳለው ምንኩስናውን አጋንንት ስላበላሹት ነው እንግዲህ የቤተክርስቲያን መከራና ችግር የበዛው። ለዛ ነው በዚህ ጉዳይ በጣም በተደጋጋሚ እያወራን እየጮሁን ያለነው። እዚህ ላይ እንግዲህ በጣም የምንወዳቸው የምናከብራቸው መጋቢ ሐዲስ እንዲህ ወርደው በመገኘታቸው እኔ በጣም ነው ያዘንኩባቸው እግዚአብሔርን። አሁን ደግሞ ሰሞኑን እየሰማሁ ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በርስ ተግባብተን። ነገራችን ላይ ምእመናን ምንኩስና በቤተክርስቲያን አራተኛ ህግ ይባላል። አንደኛ ህገ ልቡና የሚባል አለ እስከ ሙሴ የነበረ፣ ሁለተኛ ህገ ኦሪት የሚባል አለ እስከ ክርስቶስ የነበረ፣ ሶስተኛ ህገ ወንጌል የሚባል አለ አሁን ያለ። ምንኩስና ህገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም አልጠጣም አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል ኧረ ልጆችስ ኧረ ሚስቴስ ኧረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምእመናን እንስራውን ያልጣለ እሱ ሳምራዊት እንኳን እንስራዋን ጥላ ነው ሐዋርያ የሆነችው። ክርስቶስም ሐዋርያትን ሲያስከትላቸው ሁሉ አደግ ነው ተሎናገ። ቅዱስ ጴጥሮስ እንደው ምን ብሏል? ሁሉን ትተን ተከትለናል ምንድነው የምናገኘው ብሎ ጠይቆ ነበረ። ኧረ እናንተማ ወተነብሩ ድባሰርቱ ወክሌቱ መናብር ወትኮንኑ 30 ወር ዘመድ ነው። መጋቢ ሐዲስ ይሄንን ንግግር ለምን እንደተናገሩ ሁለት ፖይንቶችን ላንሳላችሁ። አንደኛ ነገር ብዙም ሳላንዛዛ፣ አንደኛ ነገር አዲስ አበባ አብዛኛው ደብራት ገዳማት አስተዳዳሪዎች እነማን ናቸው? መነኮሳት ናቸው። እና መነኮሳትን ከከተማ ወጣችሁ ወደ ገዳም ግቡ የሚሉ ከሆነ አውደ ምሕረት ላይ የቤተ ክርስቲያን ትክክለኛ አስተምሮ የሚያስተምሩ ከሆነ ቀጥሎ እዛች ደብር እግራቸው አይረግጥም። በፍጹም እግራቸው አይረግጥም እዛ ደብር። ሁለተኛ ነገር አበል ብር ደሞዝ አይኖራቸውም በየትኛውም ሁኔታ። ምክንያቱም ሀገረ ስብከቶች ላይ ወረዳ ቤተ ክህነቶች ላይ ብዙ መነኮሳት አሉና ገቢ ምንጫቸው ይደርቃል። ምንም አይነት ብር ምንም አይነት ድንቡሎ አያገኙም ከመነኮሳት ጋር ከተጣሉ እና በዛ ምክንያት ለቤተ ክርስቲያን ስርዓት ከማድላት ለቤተ ክርስቲያን ከማዘንበል ይልቅ ለሹመኞች መነኮሳት አጋደሉ እና በጣም አሳፋሪ አሳዛኝ ነገር ነው ያልኳችሁ በዚህ ምክንያት ነው። ከሳቸው አልጠብቅም። ብዙ ጊዜ እውነትን በድፍረት በመናገር የሚታወቁ አባት ናቸው። ብዙ ነገሮች ቢነሱባቸውም እኔ እንደዛ ነበር እስካሁን ድረስ ማያቸውና በጣም አፍር ያለው በእውነት እና አንዳንድ ምዕመናን ቅድም እንዳልኳችሁ ወደ ስድብ አካል ጉዳተኝነታቸውን ተጠቅመው ወደ ስድብ የገቡ አሉና እንዲህ አይነት ነገር አላስፈላጊ አይደለም፣ ግን ብዙ ሰውን አሳዝነዋል። በቃ
ባልጠበቅኖት ቦታ ተገኝቷልና ህዝቡን በአደባባይ ወጥቶ ይቅርታ ቢጠይቁ ትክክለኛውን የቤተ ክርስቲያን ትምህርት ቢያስተምሩ የሚል መልእክት ነው የምናስተላልፈው። በቃ ገንዘብ እኔ ምን ልበላችሁ፣ በስማ ገንዘብ እያደረገ ያለው ነገር አቤት ደግሞ ተባብራችሁ በህብረት ብሉ እግዚአብሔር ብሎ እኛ ለምን እንጣላ በሚለው ሐሳባቸው አንዲት እህታችን ፌስቡክ ላይ ጻፈችውን እያየው አረ ምንድነው የሚያወሩት? ተባብረን እንብላ። ማን ነው የምትበሉት? እዛ ጋር የምትቆሙት እኛን ለማስተማር ወደ ወንጌል እኛን ለመጥራት ወደ ስጋው ደሙ እኛን ለመጥራት መስሎን ለካ እኛን ተባብራችሁ ልትበሉ ነው እዛ ጋር የቆማችሁት የሚል ነገር ጽፋ አይቻለሁ። እና በጣም ያሳፍራል በእውነት። ተባብረን እንብላ ምእመኑን። እና አንዳንዴ ንግድ ቦታ እየመሰለ ነው በቃ እንዳለ አሁን ክርስቶስ ቤቴን የንግድ ቦታ አደረጋችሁ ብሎ እየገረፈ እንዳወጣቸው በድሮ ዘመን አሁንም እንደዛ አይነት አለንጋ ሳያስፈልግ አይቀርም። በቃ እንብላ የሚሉ ሰባኪ መሰል እነዚህ መምህራን በስተዋል። እና ተጠንቀቁ ብቻ። ከዚህ በፊት እንደተነጋገርነውም ማንም የሚያስተምረው ነገር እያጣራችሁ እንደ ወንፊት እያጣራችሁ ለመቀበል ሞክሩ ነው የኔ ሐሳብ ውድ ቤተሰቦቼ። እና እስቲ ላስታውሳችሁ ከዚህ በፊት አንድ ነገር ተማምረን ነበር። አባታችን አባ ገብረ ኪዳን ስለ ምንኩስና ትክክለኛውን የቤተ ክርስቲያን አስተምሮ ልጋብዛችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑራው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት ይችላል። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት መሰላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ብቻ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወደ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንስሐ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል። እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ ሁለት ከንፈሮች አሉት፣ ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳይወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳይወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳይወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው፣ እዚያው ባህር ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው፣ ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል፣ ግን ብርሃን አለው። አባታችን ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያዋርስልን። እኔ እንደ ቅድስት ቤተክርስቲያን አገልጋይነቴ ቤተክርስቲያን እንዳስተማረችኝ እዚህ ደረጃም እንዳደረሰችኝ አንድ ታናሽ አገልጋዩ ልጇ ሁልጊዜም የቅድስት ቤተክርስቲያንን ትክክለኛ አስተምሮ ነው ወደ እናንተ ይዤ ለመቅረብ የምሞክረው። ሁልጊዜም በቃ የቤተክርስቲያን ትክክለኛ አስተምሮ ወደ ሰውም ወደ አባንትናም ወደ ፓትርያርኩም ወደ ማንም ሳላዘነብል የቤተክርስቲያን አስተምሮ ለሁላችንም ለስጋችንም ለነፍሳችንም የሚጠቅመውን የቤተክርስቲያን ትምህርት ይዤ ለመምጣት ነው ሁሌም የምሞክረው ከድሮ ጀምሮም እንደምታውቁኝና አንዳንዴ ስህተት ልንሰራ እንችላለን። እነሱንም ይቅር እንደምትሉኝ ተስፋ አደርጋለሁ። ግን በተቻለኝ አቅም በቃ የቤተክርስቲያን አስተምሮ ትክክለኛ አስተምሮ ይዤ ለመቅረብ ነው የምሞክረውና
በእነዚህ ጉዟችን ሁላችሁም በእውነት ድጋፋችሁን እንድታሳዩኝ እጠይቃለሁ። ኮሜንት ላይም ላይክ በማድረግም ሰብስክራይብ በማድረግም እና በመነኮሳት ዙሪያ ያሉ የተነሱ ያሉ ሐሳቦችን በቃ የቤተክርስቲያን ትክክለኛ አስተምሮ ነው ሁሌም ለማቅረብ ሞክረው ደጋፋችሁ ሳፖርት ማድረጋችሁ አይለኝ ማለት ፈልጋለሁ። ውድ ቤተሰቦቼ ምንም ነገር ማውራት እንችላለን። ቴሌግራም ላይ የምታናግሩኝ ትችላላችሁ። እግዚአብሔር ለሀገራችንም ለቤተክርስቲያናችንም ሰላሙን ያድላት፣ ሰላሙን ያምጣልን። እንዲህ አይነት አስተማሪ ጠቃሚ የሆኑ ቪዲዮችን ለመማር ከፈለጋችሁ እዚህ ስክሪን ላይ የሚወጡላችሁ ቪዲዮችን ክሊክ አድርጋችሁ እዛው እንገናኝ። መልሰኝ እኔ መለሳለሁ እውነት